ቲክቶክ ላይ እንደዚህ አይነት ቀለል ያለ ገንዘቦችን ለመስራት ዛሬ ይሄንን የተመለከታችሁትን ያህል ገንዘብ በየወሩ ልሰራ የቻልኩበት ምክንያት ከዚህ በፊት አንድ አመት በላይ የሚሆን ጊዜ ፈጅቶብኛል በወር ይሄን ያህል ገንዘብ ሜክ ለማድረግ ከአንድ ቻናል። ምክንያቱም ይሄንን ስኪልና ችሎታ ቢውልድ ያደረኩትኝ የረጅም ጊዜ ልፋትና ትጋት በማድረግ ነው። ይሄንን ከመስራቴ በፊት ግቢ ያለኝ ነበር ስለ ቲክቶክ አንደርስታንድ ማድረግ የጀመርኩትኝ። ነገር ግን አንደርስታንድ ማድረግም ሌት አድርጌ ነበር የጀመርኩት፣ በጣም ዘግይቼ ነበር የጀመርኩትኝ። ያም የሆነበት ኢትዮጵያ ላይ የሆነ ነገር ይጀምራል፣ ከዛ በኋላ ይቆማል፣ ትሬንዲንግ ይሆናል፣ ይቆማል፣ አይሰራም በሚለው ማለት ነው። ነገር ግን ሶሻል ሚዲያ ኮንተንት ክሬተርን አንደርስታንድ ባረኩበት ሰዓት ላይ ወደ ቲክቶክ መጣሁኝ። ቲክቶክ ላይ መጥቼ የመጀመሪያ አካውንት አሪፍ የሚባል አካውንት ነበረ። ነገር ግን ሞኔታይዝ ማድረግ አልቻልኩኝም ነበረ። ምክንያቱም ጀስት ከከፈትኩኝ በኋላ በዩኬ ምናምን የሚለውን ነገሮች አላቅም ነበረ። ሎኬሽን፣ አይፒ፣ ስልኩን ፎርማት ማድረግ፣ ሪሴት ማድረግ እንዳለብን፣ ፕላይ ስቶር ሎኬሽን መቀየር እንዳለብኝ ምንም አይነት እውቀቱ አልነበረኝም። ጀስት የነበረኝ እንዴት አድርጌ ቪዲዮ መስራት እንዳለብኝ ነው። ሶ በመጀመሪያዎቹ 2-3 ቀናት ውስጥ ብቻ አካውንቱ ቶታሊ ሻዶው ባንድ ውስጥ ገባ። የሚታየው 1-2 ቪው ነው፣ አንዳንዴም 0 ቪው ነበር የሚታየው። ስለዚህ ያን አካውንት መዝጋት ነበረብኝ። ሁለተኛ አካውንት ከፈትኩኝ። ሁለተኛ አካውንት እኔ ከከፈትኩት በኋላ እንዴት አድርጌ መክፈት እንዳለብኝ የተወሰነ ሂንቶች አገኘሁ። ስለዚህ በዩኬ ነው መከፈት ያለበት የሚለውን በዩኬ ከፈትኩኝ። ዩኬ ለማድረግ የግዴታ ቪፒኤን ነበረ። ሶ ቪፒኤን አብርቼ ዩኬ ያደረኩትኝ። ነገር ግን ተመሳሳይ ነበር አሁንም የገጠመኝ ፕሮብሌም፣ ብዙ መቀየር የነበረብኝ ነገሮችን ባለመቀየረኝ። ስለዚህ ቪፒኤን አበራሁኝ፣ በዩኬ ያደረኩትኝ። ከዛ ቪዲዮ አፕሎድ ማድረግ ጀመርኩኝ። ቪዲዮቹ 300-400 ድረስ ይታዩ ነበረ። ግን ወደ 20-30 አካባቢ የሚጠቁ ቪዲዮዎችን አፕሎድ አድርጌ ነበረ። አይ ቲንክ ከፍተኛው 200-300 ቢበዛ እንደው 400-500 የታየልኝ ራሱ አይመስለኝም። ያን ያህል ነበረ። ሶ ጊቭ አፕ አደረኩኝ። ለተወሰኑ ጊዜያት አቋረጥኩኝ። ከዛ እንደገና ተመልሼ ሶስተኛ ቲክቶክ ላይ ሳይ፣ ዩቲዩብ ላይ ሳይ በጣም ብዙ ሰዎች ገንዘብ ሜክ እየሰሩ እንደሆነ በሾርት ቪዲዮ ኮንተንት በመመለከትበት ሰዓት ዋይኖት ለምን እንደ አዲስ አልጀምረውም ብዬ እንደ አዲስ ደግሞ ጀመርኩኝ። ሶ እንደ አዲስ ከፈትኩና ሲከፍተው ግን እዚህ ጋር የተወሰነ ድክመቶችን ስህተቶችን አውቄ ስለነበረ በአዲስ ሴትአፕ አድርጌ ነው የከፈትኩኝ። ስከፍተው አትሊስት ስልክን ፎርማት ማድረግ እንዳለብኝና ሲም ማስገባት እንዳለብኝ ተረድቼ ስለነበረ ስልክ ውስጥ ሲም ሳላስገባ ቪፒኤን ኦን አድርጌ ፍሪ ቪፒኤኖችን ማለት ነው ኦን አድርጌ ከፈትኩኝ። አሪፍ ነበር ኢንጌጅመንቱ። እንዳጋጣሚ ነው አይፎን ላይ ነበረ ሰራ የነበረው። ስለዚህ አይፎን ጋር ሎኬሽን ብዙ ጊዜ ቼንጅ አያደርግባችሁም ነበረ። ሶ አይፎን አፕል ላይ ገብቼ ሴቲንግ ላይ ሎኬሽኑን ኦልሬዲ ወደ ዩኬ ቀይሬ ነበረ። ሶ ቪዲዮቼ 200 ከነበረበት ወደ 2000 3000 እስከ 20 ምናምን ሺህ ድረስ የመታየት እድል ገጥሟቸው ነበረ። ግን ስቲል እንደዛም ሆኖ ፎሎወር አልነበረውም። ላይኮቹም በጣም ዝቅተኛ ነበረ። ከዛ ኮንተንት አንደርስታንድ ማድረግ እንዳለብኝ፣ ኒሽ አንደርስታንድ ማድረግ እንዳለብኝ ሲገባኝ ትሬንዲንግ የሆኑ ኒሾችን መሞከር ጀመርኩኝ በሰዓቱ። ግን ስቲል ከአንድ ኮንተንት ወደ አንዱ ሽፍት በማድረግበት ሰዓት አካውንት በደንብ ቢውልድ ስላልተደረገ ብዙ እይታዎችን 20 ሺህ ምናምን ድረስ ማግኘት ብችልም ግን ፎሎወር ማግኘት አልቻልኩም። ሶ እሱን አይ ቲንክ ለአንድ ወር ከምናምን ለሁለት ወር እንደዛ የሚጠጋ ጊዜ ቴስት አድርጌው ነበረ። ሶ በሱም ፌል አደረኩኝ። ድጋሚ ያቋረጥኩኝ። እንደ አዲስ ሌላ አካውንት ከፈትኩኝ። ስከፍት ግን አሁን ላይ ሙሉ እውቀት እንዴት ሴትአፕ ማድረግ እንዳለብኝ፣ እንዴት መክፈት እንዳለብኝ፣ እንዴት ማዘጋጀት እንዳለብኝ ሙሉ እውቀት ስለነበረኝ የመጀመሪያ ያደረኩትኝ ነገር ምንድነው የቲክቶክ አካውንት ከፈትኩኝ። ሶ የቲክቶክ አካውንቱ ስከፍተው ስልኬ እንደገና ፎርማት አድርጌ ሲም ከተትኩኝና ትንሽ ስልክ በተን ስልክ እንደዚህ አይነት ስልክ ይጠቀም ነበር። በዚህ አይነት ስልክ ሲሜን ከተትኩኝ። ሶ እዛ ስልክ ላይ የምትፈልጉትን አፕሊኬሽን መጠቀም ትችላላችሁ ሲም የማይገባበት ጋር። ስለዚህ ሲም የማይገባበት ስልክ ላይ ላሳያችሁ የመጀመሪያ ስልኬን እንደው ፋይኖት ለምን አላሳያችሁም? በትን ስልኬን ያኔ ይጠቀምባት የነበረ ሲም አውጥቼ መጠቀም ስጀምር የነበረው ላሳይ። ሶ የመጀመሪያ ስልኬ ያኔ ሲም አስገብቼ ይጠቀምበት የነበረው ይሄ አይፎን ነው። በዚህ አይፎን ነበረ ሰራ የነበረው። ሶ እዚህ አይፎን ላይ አስገብቼ ሲሜን አውጥቼ ከዛ ግን እችን ስልክ ነበር የምጠቀማት እና እዚህ ውስጥ አስገባሁኝ። ከዛ በሰዓቱ ምንም አይነት ዲስትራክሽን ስላልፈለኩኝ ግቢ ያለኝም ነበረ ከግቢ ወጣሁኝ እና በዛን ሰዓት ሰራ የነበረ ፕሮግራሚንግ ነበር፣ ዌብሳይቶችን ዲቨሎፕ ማድረግ ነበረ። ሶ የዌብሳይት ገንዘብ ታውቃላችሁ፣ ክላይንት ሲመጣ ነው የምትሰሩት የምታገኙት። ሶ እሱ አለ። ከዛ ወጣችሁ ክላይንት ጋር
መገናኘት፣ ከዛ ክላይንት ጋር መፈለግ ምናምን ብዙ ብቻ ጣጣዎች አሉት ዌብሳይት ስራ እንደምታውቁት። ከዛ ችግር ቢፈጠር እንደገና ሪፔር ማድረግ፣ እሱን ሜንቴን ማድረግ ምናምን በጣም ብዙ ችግሮች አሉት ራሱን ችሎ። እሱም የሚመጣውም ገንዘብ አንዴ ይመጣል፣ ከዛ ለረጅም ጊዜ ላታገኙት ትችላላችሁ። ለምሳሌ አንዴ በዛን ሰዓት 70,000 ምናምን መሰራቸው ዌብሳይቶች ነበሩ። ይሄን ብላችሁ የመጀመሪያው ዌብሳይት አይ ቲንክ 30,000 መሰለኝ ሰራውኝ ቢፒ ያለኝ፣ ከዛ 70,000፣ ከዛ በኋላ እያለ ሄደ ማለት ነው። እድገቱ እንዲጠቅማችሁ ነው። ይችኛውን ስልክ ነበር የምጠቀመው፣ እዚህ ውስጥ ነበር ሲም አስገብቼ የምጠቀመው በሰዓቱ። የአይፎን ጋር ምንድነው የምጠቀመው የቲክቶክ አካውንቱ ነበረ። ከዛ እንደ ዋይፋይ ሞደም ያው ኢንተርኔት ለተጠቀምችን የሳምሰንግ ምንድነው ዲሊንክ የምትባል ሞደም ነበር የምጠቀመው። እዚህ ውስጥ ሳፋሪ ነበረ ኢንተርኔቴ። ሳፋሪን አስገብቼ ተጠቀም ነበር። በጣም አስቸጋሪ ነበር፣ ስፒዱ በጣም የሚያስቸግር ነበር። የሆነ ቪዲዮ አፕሎድ ለማድረግ ረጅም ሰዓት ይወስድብኝ ነበረ። በጣም ብዙ ስትራግሎች ነበሩት አት ዳት ታይም። ስለዚህ ምን አደርግ ነበረ ቪዲዮዎችን ሰርቼ ምናምን ከጨርስኩ በኋላ በሚገባ በትክክለኛ መንገድ ነው እንግዲህ አራተኛ አካውንቴን የከፈትኩትኝ። ስለዚህ የሚገባውን ኢነርጂ የሚገባውን ነገር መስጠት አለብኝ ብዬ ከግቢ ወጥቼ ስለነበረ ከዛ ፈርስት ዌብሳይት ሰርቼ ያገኙትን ገንዘብ በቃ ቤት ውስጥ ቁጭ ብዬ ያንን እየተጠቀምኩኝ መቆየት አለብኝ። በዛ ገንዘብ ምንም ኤክስትራ ዲስትራክሽን አልፈልግም በሚል ነበር የከፈትኩትኝ። አሪፍ ሪዛልት አመጣ። እሱ 20 ምናምን ሺህ ተከታይ አይ ቲንክ አፈራ። ሞኔታይዝ ሆነ አካውንቱ 20 ምናምን ሺህ ማግኘቱ ብቻ አይደለም፣ ሞኔታይዝ መሆኑ ብቻ አይደለም ሰክሰስ የነበረው በሰዓቱ እኔ አንድ ስቴፕ ፕሮግረስ ማድረግ መቻል ነበረ በሰዓቱ። ዜን ስቀጥል ለ2 ለ3 ወር የቤት ኪራይን ከፍሎ ምግብ ምናምን የሚያደርግ አንድ የሰራሁትኝ ዌብሳይት ገንዘብ ስለነበረ ያን ያህል አልተቸገርኩም በሰዓቱ አዳት ሞመንት ማለት ነው ይህንን ነገር ስጀምር። ስለዚህ ችግር ግን ገጠመኝ። ሞኔታይዝ ነው ገንዘብ መስራት ጀምሮ ምን አይነት ችግሮች ነበሩት? አንደኛ ፎን ናምበር ሊንክ አልተደረገም፣ ግን በኢሜይል ነበር ኮኔክት ያደረኩትኝ። ከዛ ፔመንት ሜተድ አልነበረኝም። ዴንስ ምንድነው የሚባለው ሴኩሪቲ ጉዳዮችም ሌሎች ትልቅ ኢሹዎች ነበሩ። ሰው የሚመጡ ጓደኞቼ ምናምን እንደዚህ መስራት ስላላችሁ እንደዚህ ሜክ አደረገ በዛን ሰዓት $100-200 ሜይ ቢ ይሰራ እንደዛ ሰርቷል ይሄንን ምናምን ብላችሁ ስትሉት ሰማን ከእናንተ መካከል አንዱ ይወስድባቸዋል ማለት ነው። አዳት ሞመንት ሀፕን ያደረገው እሱ ነበረ። አካውንቴን ወሰዱት። በዛን ሰዓት ትልቅ ችግር ነበር። ኦኬ ብላችሁ ያው የተወሰነ ጊዜ ጊቭ አፕ ታረጉና ምናምን እንደገና ትነሳላችሁ። ግን በዛ ሂደት ውስጥ እንደ አዲስ እንድማር ነበር ይረዳኝ። አምስተኛ አካውንት በሚከፈትበት ሰዓት በደንብ ስለተረዳሁትኝ በደንብ ስላወቅኩትኝ ሞኔታይዝ ለማድረግ የፈጀብኝ አይ ቲንክ 10 ቀን 11 ቀን ከዛ ቢበዛ 2 ሳምንት ማክሲመም በቃ እርግጠኛ አይደለሁም። በዛን ሰዓት ዶክመንት ላታረጉትም ነገሮችን በዛን ሰዓት ውስጥ ማክሲመም የሚወሰደብኝ ጊዜ 2 ሳምንት ወይም 15 ቀን ብለን እናስበው። ያን ያህል ቀን ነበረ። ሞኔታይዝ ቶሎ አደረኩኝ። ከዛ ገንዘብ ሜክ ማድረግ ጀመረ። ከዛ በኋላ ዊዝድሮዋል ሜተር ግን ስቲል አሁንም ትልቅ ፕሮብሌም ነበረ። የቅርብ ሰዎችን ምናምን ዊዝድሮ እንዲያደርጉላችሁ ፔፓል ያላችሁ ምናምን ትሞክራላችሁ። እሱም ሌላ ችግር ሌላ ሀስል ነበር። ለረጅም ጊዜ ገንዘቡ ዝም ብሎ እየተቀመጠ ቆየ። ዜን ፋይናሊ ሶሉሽን አገኘሁለት። በዛ ሶሉሽን ዊዝድሮ አደረኩኝ። ዊዝድሮ ሳደርግ the first paymentን አታስታውሱታላችሁ ምን ያህል ገንዘብ ሜክ እንዳደረኩኝ። ሜክ ያደረኩትን ገንዘብ ደግሞ ትዝ የሚላችሁ ከሆነ እንግዲህ አሳይቻችኋለሁ። 500,000 ብር በኢትዮጵያ ገንዘብ ስሰራ እሱን ገንዘብ እንዴት እንደሰራሁትኝ ታስታውሳላችሁ። ቪዲዮውን ተመልከቱት። ከግማሽ ሚሊዮን ብር ወይም ደግሞ ከ500,000 ብር በላይ ሰርቻለሁ። ይህንንም ልሰራበት የቻልኩኝ የሀብታም ልጅ ስለሆንኩኝ አይደለም፣ ወይ ተበድሬ አይደለም፣ ወይም ደግሞ ማጂክ አይደለም። ነገር ግን ኮንሲስተንሲ፣ ስትራቴጂ እና እያንዳንዱን አይዲያዎችን ማወቅ መቻሌ ነው። ከዛ ያንን ቪዲዮ መስራት ጀመርኩኝ። ብዙ ኮንተንቶችን፣ ብዙ ቲክቶክ ኒሾችን፣ ብዙ ስኪሎችን ቢውልድ አደረኩኝ ከምታስቡት በላይ ከኔም ከማስበው በላይ። ይሄ ኦልሞስት አንድ አመት ከ2 ወር ከ3 ወር አካባቢ የፈጀ ታሪክ ነው እና ጊቭ አፕ ሳታደርጉ ከቀጠላችሁ ይሄን ያህል ትደርሳላችሁ። ከዛ በኋላ አንደኛ ኦፊሳችንን ከፍተን የተለያዩ ስራዎችን መስራት እንኳን ወደ አልበት በሰላም መጣችሁ። እንግዲህ ከዚህ በፊት የነበረውን ቤቴን ስቱዲዮንም ታውቁት ነበረ፣ እኔም ደግሞ ቢሮዬን ታውቁት ነበረ። አሁን ግን ወደ ሌላ ቢሮ ሽፍት አድርገናል ማለት ነው። እንዴት እንደሆነ ቢሮዬን እንዴት እንደምሰራ እያንዳንዱ ነገር ቱር አሳያችኋለሁ። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ቀጥታ ወደ ኪችን እንገባለን። ቆይ በመጀመሪያ ወደ ኪችን ከመግባታችን በፊት እስኪ ከ8 እና ከ9 ወራት በፊት የት ነበርኩኝ እሱን ላሳያችሁ። ይህን ቪዲዮ የምሰራው እውነት ለመናገር በዚህ ህይወት ውስጥ እያለፋችሁ ላላችሁ ሰዎች ኢነርጂ እንዲሆናችሁ ያሰባችሁት የለፋችሁበት ነገር ማግኘት እንደምትችሉ
ለማሳየት ነው። ከዛ የዘለለ ምንም አላማ የለውም። ፕሊስ ይህን ቪዲዮ እስከ መጨረሻ ድረስ ማየታችሁ እንዳትረሱ። በዚህ ህይወት ውስጥ ስትራግል እያደረጋችሁ ግቢ ገብታችሁ ከግቢ ውስጥ ለመውጣት እየታገላችሁ ያላችሁ፣ ከዛ ወጥታችሁ ደግሞ ስራታችሁ እየተቸገራችሁ ያላችሁ ሰዎች ከሆናችሁ ብልሚ እኔ ያለፍኩበት ህይወት ስለሆነ እናንተ እንድትሰሙ ትፈልጋለሁ። ብዙዎቻችሁ በተደጋጋሚ ስትጠይቁኝ ስለነበረ ለዛም ነው ማጋራችሁ። ስለዚህ ወደ ኪችን ከመግባታችን በፊት ከ9 ወር በፊት አልበትረ የት ነበረ? ከ5 ዓመታት በፊት የዩኒቨርሲቲ ተማሪ ነበርኩኝ። ትምህርት ህይወቴ የሚሉ ተማሪዎች ነበርኩኝ። ታች ክላስ ላይ ከነበሩት ሰቃይ ከሚባሉ ተማሪዎች ውስጥ ነበርኩ። እጅግ በርካታ ነገሮችን ሰርቷል። የሰራቸውን ነገሮች ለመዘርዘር ካለን ጊዜ አንጻር አይበቃም። እንዲሁ ልጥራው እባክህ። ዩኒቨርሲቲ ስገባ ግን አንድ ነገር ቼንጅ አደረገ። ከአንድ ዓመት በፊት የ5ኛ ዓመት የዩኒቨርሲቲ ተማሪ ነበርኩ። ዩኒቨርሲቲ ጨርሼ ከመውጣቴ በፊት የ5ኛ ዓመት ተማሪ ያለው ነበረ ከዩኒቨርሲቲ ወጥቼ የራሴን ቤት ተከራይቼ መኖር የጀመርኩት። ይህንንም ያደረግኩትኝ በሰዓቱ ፕሮግራሚንግ ስኪል ስለነበረኝ የተለያዩ ድርጅቶች ኦንላይን ላይ ፕሮግራም አደርግ ነበረ፣ ሳይቶችን፣ ዌብሳይቶችን የመሳሰሉትን። በዛ ጉልበት ተነሳስቼ ከቤት ወጥቼ የራሴን ቤት ተከራየኝ። ቤቱን ስከራይ በቅርቡ የሊንክድን ፖስት አጋርቼ ነበር። ይህን ፖስት የምትመለከቱትን እንደዚህ ብትጀምሩም በቃ ኖርማል ነው ብዬ ማለት ነው። ያን ያልኩትኝ ከመሬት ተነስቼ አልነበረም። በሰዓቱ ከዩኒቨርሲቲ ከወጣኝ በኋላ እጅግ የነበረው ተናግሬያለሁ ከዚህ በፊትም የ3 ወር የቤት ክራይ ነበረ። የ3 ወር የቤት ክራይ ከፈልን። ቤቱ እንደው እንደላጤ አይነት ቤት አልነበረም። ባለ 1 መኝታ ክፍል ነበረ። ባለ 1 መኝታ ክፍል ነበረ። ቤቱ በጣም ጽድት ያለ የሚያምር ቤት ነበረ። ከተከራየሁኝ በኋላ ቤቱን አጽድቼ ምናምን መኖር ጀመርኩ። ግን ስኖር እጅግ የነበረው ብር የቤት ክራይና የምንድን የሚባለው የመተኛ ብርድ ነው ፍራሽ ምናምን ነገር ነበር መግዛት የሚችለው በሰዓቱ። እሱን ብቻ ነበረ ማድረግ የቻልኩት፣ ሌላውን ማድረግ አልቻልንም። ፍራሻችን ገዝተን እዛ ጋር ነበረ ስራዬን መስራት የጀመርኩት። ቢኮዝ ወንድ ልጅ ከሆናችሁ ከቤት ካልወጣችሁ ስትራግል ማድረጋችሁ። እዚህ ስክሪን ላይ የማሳያችሁ እያንዳንዱ ነገር እኔ ያለፍኩባቸው የህይወት ክፍሎች ነበሩ። አሁን ቁጭ ብዬ ሰሞኑን ስመለከታቸው አልበትረ በጣም ጠንካራ ነበርክ። እኔ በሰዓቱ ኢንጆይ እያደረኩት ያለፍኩት ነገር ነው። ግን አሁን ላይ ሳስበው አሁን እንደዛ ማድረግ ትችላለህ፣ ያ ኢነርጂ አለህ የሚለውን ሳይ የለኝም በሚያሳዝን ሁኔታ። ግን እውነታው ከምንም ነው መነሳት የምችሉት። እና ዩኒቨርሲቲ ነበርኩኝ። ወጣሁኝ፣ የራሴን ቤት ተከራይቼ ሌት ቀን እሰራለሁኝ፣ ለፋለሁ። ቴብል ራሱ አልነበረኝም በመጀመሪያዎቹ 2 ዊክስ ምናምን ቴብል እና ወንበሮችን መግዛት ራሱ አልቻልኩኝም ነበረ። የመጀመሪያ ስራ ሰራሁኝ። አሪፍ ስራ፣ አንድ ዌብሳይት ነበረ፣ እሱን ዲቨሎፕ አደረኩኝ። ልክ በሰራሁበት ገንዘብ አስቡት፣ የቤት ክራይ እያለ፣ የምግብ እያለ፣ ትራንስፖርት እያለ፣ የግቢ ሜጃ ምናምን ለማንም ስላልተናገርኩም ቤትም ስለማይል የማገኘውን ገንዘብ ኮርስ ኦንላይን እየገዛው እየከፈልኩ $100 እያወጣሁኝ እየተማርኩ ራሴን ስኪሌን ቢልድ አደረኩኝ። በዛን ሰዓት የነበሩ ጓደኞቼ ሙሉ ቤት ተከራይቼ ከወጣ በኋላ ኢግኖር አደረኩኝ። ከማንም ጋር ኮኔክሽን የለም፣ ከማንም ጋር የለኝም። በህይወታችሁ ውስጥ የሚመጡ እያንዳንዱ ሰዎች የራሳቸው ችግር ነበር። እውነት ነው። በዛ ሰዓት ጥሩ ጓደኞች፣ ጥሩ ሰዎችም ነበሩ። ከእንድ ኦፊሳችንን ኦፕን አደረግ እኔ የነበርኩበት ቤት ቀይሬ ሌላም ቢገርም ቤት በጣም ሰፊ ከነበርኩበት ቤት ከፍልበት ከነበረው 2-3 እጥፍ አፎርድ አድርጌ መክፈል ችዬ ምናምን አሪፍ ቤት መምጣት ቻልኩኝ። በዚህ ውስጥ ደግሞ እንዳልኳችሁ ሰዎችን ማጥለያ አይደለ ላይፍ እያጠለልኩኝ መለየት ቻልኩኝ ማለት ነው። ያን ካደረግን በኋላ አሁን አልብትረ እዚህ ሌቭል ላይ ደረሰ። የምንፈልጋቸውን ኤክስትራ ስራዎች ከዛ ሁለተኛው ኦፊስ እንደማይታችሁታል። እሱንም እንዴት አድርጌ እንዳሳካውትኝ ይሄ ማለት የ1 ዓመት ምናምን በፊት ድሪም ነበረ፣ ግን ናውዴይስ ሰክሲድ ያደረግኩት ነገር ነው። አሁንም የምትመለከቱት አዲስ ኦፊስ ውስጥ ነው ያለ ነው። ይህንን ቪዲዮ ሪኮርድ እያደረግን ያለ ነው። ከ1 ዓመት ተኩል በፊት ይህ ህልም ነበረ። ዛሬ ግን እሁን ሆኗል። አሁን ስንት ሰዓት ሆኗል? ከሌሊቱ 7:45 ሆኗል። በዚህ ሰዓት ላይ ለእናንተ ማንም ሰው ሳያየው አዲሱን ኦፊሴል ላሳያችሁ ነው። ከ1 ዓመት ተኩል በፊት የነበርኩበትን ቤት ታውቁታላችሁ። ቤቴን ስቱዲዮንም ታውቁት ነበረ። ግቢ ያለውኝ ስወጣ እንዴት እንደወጣሁኝ 5ኛ ዓመት ላይ ያለውኝ አሳይቻችኋለሁ። ላፕቶፕና ጠረጴዛና ወንበር ብቻ ይዤ ከግቢ ወጥቼ ገና ሳልጨርስ ግቢ ወጥቼ እሰራ እንደነበረ ማሳይቻችኋለሁ። ተነስቼም ደግሞ ሌላኛውን ቢሮዬን ስከፍት አሳይቻችኋለሁ ነበረ። አሁን ግን ወደ ሌላ ቢሮ ሽፍት አድርገናል ማለት ነው። እንዴት እንደሆነ ቢሮዬን እንዴት እንደምሰራ እያንዳንዱ ነገር ቱር አሳያችኋለሁ። ዛሬ ደግሞ ከ1 ዓመት ተኩል በፊት የነበረው ህልም ተሳክቶ በዳይሪ ላይ የጻፍኩትኝን ህልሜ ተሳክቶ ዛሬ አዲሱን ኦፊሴን አሳያችኋለሁ። እናንተም ይህን ማሳያችሁ ማድረግ ስለምትችሉ ስለሆነ ይህን ቪዲዮ አይታችሁ ሁላችሁም ማድረግ እንደምትችሉ ለማሳየት ስለሆነ
ተከተሉኝ፣ እያንዳንዱን አሳያችኋለሁ። እንደምታውቁት እንግዲህ እኔ ከአንድ ዓመት በፊት ምን ሰራ እንደነበረ ታውቃላችሁ። ቲክቶክ ላይ ሰራ እንደነበረ፣ ዩቲዩብ ላይ ሰራ እንደነበረ፣ እናንተ ደግሞ ሶሻል ሚዲያ ቀለል አድርጋችሁ እንዳታዩት በጣም ብዙ ጊዜ ደጋግሜ ነግራችሁ ነበረ። ዛሬ ቀናትን እየወለደ በዛሬው ቀን ግን ህልማችን ተሳክቷል ማለት ነው። የምታስቡትን ነገር መስራት ይችላችሁ። ይህን ሁላ ስላችሁ ግን እኔ አንድ ዓመት ከሁለት ከሶስት ወር የፈጀብኝን ጊዜ እናንተ ግን በአጭር ጊዜ በአጭር ሰዓት ውስጥ ኮምፕረስ አድርጋችሁ አሳንሳችሁ በአንድ ወርና በሁለት ወር ጊዜ ውስጥ ብቻ እኔ ለፈውትን ሰዓት ለፉ ገንዘብ ፔመንት ሜትር ሳያስቸግራችሁ እንዴት አልጎሪዝም አንደርስታንድ ማድረግ ከዛ ኮንተንት እንዴት መስራት እንዳለባችሁ ኮንተንት ካላንደር እንዴት ማውጣት እንዳለባችሁ ኤቭሪ ዲቴይል ነገሮቹ ምንም ኮንፊውዝ ሳትሆኑ ምንም ግራ ሳትጋቡ ምንም ነገር ሳያስቸግራችሁ በቀላሉ ገንዘብ ሜክ ማድረግ እንድትችሉ እንደዚህ አይነት ገንዘቦች መስራት የምትችሉበትን ስኪል እንድትገነቡ እኔ አሁን ይሄንን ስገነባ አሁን አንድ ቪዲዮ ፖስት አድርገን ምን ያህል ባንድ ውስጥ ሜክ እንደምናደርግ የሆነ ቻናል ስንከፍት አይኖት ምን ያህል ሜክ ያደርጋል የሚለው እናውቀዋለን። ቢኮዝ ኦፍ ኤክስፒሪየንስ ስላለን ማለት ነው። ስለዚህ እናንተም እኔ ያሳለፍኳቸው እያንዳንዱ ኤክስፒሪየንሶችም በ5 የተለያዩ ፓርቶች ከፍዬ ኮርስ አዘጋጅቼላችኋለሁ። ይህን ኮርስ እንግዲህ ከዚህ በፊት የነበሩ ተማሪዎች ተምረው ስኬታማ የሆኑ ተማሪዎችን ምን ያህል ገንዘብ ሜክ እያደረጉ እንደሆነ ኢንተርቪው ማድረግ ናርዶስን ሌሎችን ልጆችን ኦልሞስት በሁለት ቪዲዮ ከአንድ ወር ከምናምን ውስጥ 304 ሺህ አካባቢ ሰርተናል። በዚህ ወር እስኪ ምን ያህል ተከፈለ? ከሁለቱ የተከፈልኩት አሁን የመጀመሪያው ማለት ነው አንደኛው በአንድ ወር ከ15 ቀን ይመስለኛል። አሁን ቅድም ላይ አይቼው ነበር 1.5K ማለት ነው $1,500 $1,500 ይሄ ያንዱ ነው ያንዱ ቻናል ያንዱ አካውንት ነው። ያንዱ አካውንት ይሄ በአንድ ወር ከ15 ቀን በወር ደግሞ ላስቆም በአንድ ሺህ ስንት ነው ያልከኝ? 1515 ይላል። 1515 በአሁኑ በባንክ ምንዛሬ ላባዛው 230 ሺህ ብር በአንድ ወር ከ15 ቀን ከአንድ ቻናል። እሺ ተኛ አሁን 570 ከአንድ ቪዲዮ ማለት $570 ከአንድ ቪዲዮ ብቻ ከአንድ ቪዲዮ ብቻ። ደሃ መሆን የለበትም የኛ ትውልድ መቸገር የለበትም በፋይናንሻል ጉዳይ ዘመኑ የቴክኖሎጂ ስለሆነ እንደዚህ የመጣልኝና እንደዚህ የታየልኝ ኔትወርኩን ብቻ በኔትወርኩ አማካኝቼ በመተው ምናምን በእንደዛ አይደለም። ትንሽ ስቃይ ማለት ትንሽ እንደዛ ያስፈልገዋል ማለት ነው። በደንብ ቢያንስ የሆነ ውጤት ለማግኘት አንዱን ውጤት ለማግኘት እስኪ ይልፉና ይዩት። ስልክ አጠገብ የገዛው ወይስ ይሄን የምታወራኝ ስልክ ነው? አለ እስኪ አሳየ ላሳይ እንዴ ኢንስፓየር ነው ማድረግ እንደሚቻል አሳየ እስኪ። ይሄ ማለት ነው ለእንትን ነው ለቲክቶክ መስሪያ ለቲክቶክ ክሬተር ሪዋርድ መስሪያ ብዬ ማለት ነው። ያትችኛው ሌላም ደግሞ ገዝታ ኤ6 ደግሞ ይሄችን ደግሞ ኤ6 ጎበስ ሁለት ስልክ ብቻ 10 ቢያንስ ማለት ነው በቀን እንደው 5 እኮ መልቀቅ 5 ለአንዱ ነው ለአንድ አካውንት ነው ይሄንን የምልህ ማለት ነው። ቢያንስ 5 አካውንት 5 ለቆ ከነዛ ውስጥ ትንሽ የታየው ማለት ነው ከፍ ብሎ የታየው ምን ነገር አለው የሚለውን አይቶ ያንን በሚመስል ደግሞ በቀጣዩ ቀን ማለት ነው ያንን በዛ ተመሳሳይ ከወር በላይ ነው ያንን የሚሰራውት። በቃ በየቀኑ ቢያንስ 5 እና 3 ድረስ አንዴ ከበዛ ካነሰይ 3 እስከ 5 ማለት ነው። ያንን እንደዛ ነበር የምለቀው ግን 1000 ከፍተኛ ማለት ነው 1000 ምናምን ነው የታየልኝ ነበር። ቲክቶክን ተጠቅሞ ከኛ ጋር ተምረው ስለዚህ ዋይኖት እናንተ የምትማሩበትን በምትችሉት ወይም በፈለጋችሁት ደረጃ ከዚህ በፊት ቶታል ቲክቶክ ማስተር ክላስ ነበርና ብዙዎቻችሁ ብዙ የሆነ ፍላጎት ስለነበራችሁ ዋን ቱ ዋን አግኝታችሁ መማር የምትፈልጉ በአካል ኦንላይን ላይ ዋን ቱ ዋን ሰፖርት እንዳረጋችሁ የምትፈልጉ ነበራችሁ። ከዛችም ክሬተር ሪዋርድን ብቻ መማር የምትፈልጉ ቲክቶክ ሾፕን ብቻ መማር የምትፈልጉ ክሬተር ሪዋርድን ቲክቶክ ሾፕን እንዲሁም ደግሞ ቢዝነስ ኢትዮጵያ ላይ በቲክቶክ እንዴት መገንባት እንደሚቻል ኮምቢኔሽን የተደረገ ቲክቶክ ማስተር ክላስ መማር የምትፈልጉ ብዙ ሰዎች አላችሁ። ሶ ይሄንን ከፋፍለንላችሁ 5ቱን ፓርት አዘጋጅተላችኋል። በ5ቱ በምትፈልጉት መማር ትችላላችሁ። ዌብሳይት ላይ እንደምትመለከቱት መርጣችሁ የምትፈልጉትን መማር ትችላላችሁ። ሶ እያንዳንዱ የራሱ የመመዝገቢያ ጊዜ አለው። የምዝገባው ካለቀ በኋላ ማንንም ተማሪ አናስተናግድም። ሶ ለ7 ቀን ብቻ የሚቆይ ምዝገባ አዘጋጅተላችኋል። ይህንን ምዝገባ ከዛሬ ሰዓት ጀምራችሁ ይህን ቪዲዮ ካያችሁበት ጀምራችሁ ለቀጣይ 7 ቀናት ውስጥ መመዝገብ የምትችሉ ሲሆን ለመዝገብ ታች ዲስክሪፕሽን ላይ መመዝገብ ስላላችሁ ገብታችሁ ፎርሙን ከሞላችሁ በኋላ የከፈላችሁበትን ደረሰኝ @albitra26 ቴሌግራም ቻናል ላይ ላኩልን። በቀጣይ ቪዲዮ እንዴት አድርጌ ይሄን እንዳሳካሁት እንዴት ስትራግል እንደገጠመን እያንዳንዱ ደግሞ ስቴፕ ባይ ስቴፕ ኦፊሱን ቢልድ ስናደርግም ሳሰሉትን ሁሉንም ማሳያችኋለሁ። በቀጣይ ቪዲዮ አገኛችኋለሁ። መልካም ጊዜ ይሁንላችሁ።